ሰላም እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ እግዚአብሔር ይመስገን። ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብረን እንድንቆይ ስል አሳስባለሁ። ግድፍ አድርጉኝ በላይክ እና ሼር እንዲሁም አስተያየት ኮሜንታችሁን አስቀምጡልኝ መልሳለሁኝ። የመሰላችሁን አስተያየት ጻፉልኝ። ዛሬ እንግዲህ ፀጉሬን ከመታጠቤ በፊት ትንሽ ልንከባከበው ብዬ ከምንም በላይ ለፀጉር እድገት ፀጉራችን እንዳይሸሽ ለፀጉር ብዛት እንዳይረግፍ የሚያደርገው ነገር ቢኖር ባለን ነገር እንደዚህ ማሳጅ ማድረግ ከመታጠባችን በፊት ያለው ውርፈትሳ ጭንቀታችሁን እርስት ነው የምታደርጉት፣ ድካማችሁ ጥፍት ነው የሚለው። ፀጉራችሁን ብቻ አይደለም የሚያሳድገው አይምሯችሁን ነው የሚያሳርፈው። እንደዚህ በእጃችሁ እንደዚህ እኔ ስለማጣድፈው ነው እንጂ ብዙ ሰዓት እርግጠኛ ነኝ ከ50 ደቂቃ ወይም ደግሞ ከ40 ደቂቃ ያላነሰ ነው እኔ ፀጉሬን መሳጅ የማደርገው በዚህ መልኩ ማለት ነው። እንደዚህ እኔ ደግሞ አሁን ላይ ያለሁበት ሁኔታ አራስነቱ ልጅ እየሳቀ ስለሆነ ፀጉሬ የመሸሽ ባህሪ ስላመጣ እንደዚህ መሳጅ አደርገዋለሁ። መጀመሪያ መሳጅ የማደርግበትን ነገር ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት ሰናልጣጩ ከርከዲ አርጌ አፈላሁኝ ማለት ነው። ያንን አፈላሁኝና ጠለላ አርጌ ብርድ ሲል ከሃይላንድ ያስቀመጥኩትኝ የኔ ቅባቴ እንግዲህ የቀይ ሽንኩርት ቅባት ነው። እናንተ የምትፈልጉትን ያላችሁን ቅባት ከሌላችሁ ዘይት ዘይቱን ካላችሁ ደግሞ ዘይት ዘይቱን ወይም ደግሞ ፀጉራችሁ የምትጠቀሙት የውሃ ቅባት ሁሉም ከሌለ የምግብ ዘይት አይጠፋም ከአረቦቹ ቤት። በዚያ መልኩ ፀጉራችሁን መንከባከብ ትችላላችሁ ማለት ነው። ከመታጠባችሁ በፊት ፀጉራችሁን የሆነ ነገር ተጠቀሙት። ይሄ ሻምፖ እንግዲህ አንዱ ከታጠብን በኋላ ማለስለሻ ነው፣ ጥፍር እንዳይለብና ሻምፖና ይሄኛው እንትን ነው በቃ የማር ነው። የማር ሻምፖና የማር ልክ እንደ ሻምፖ ያንኛውም ያለሰልሳል እንጂ እንደዚህ አይፈርፈርም እንደ ሻምፖ። እና ፀጉራችንን በዚህ መልኩ እንከባከባለን። ከመታጠባችን አንድ ፀጉር አልረገፈም። የሚገርማችሁ ሳበጥረው እንደ ትንሽ እንደሆነ እንጂ ስታጠበው ሆጭ ሲል የነበረ አሁን አልረገፈብኝም። እና ሲቀጥል ፀጉራችንን በቀዝቃዛ ውሃ መታጠብ ደግሞ እንጠቅማለው። አሁን ብርድ ስለገባ በቀዝቃዛ ውሃ ነው የሚታጠበው። ለፀጉሬ ተስማምቶታል እኔም ቢበርደኝም። እና ቤተሰብ በዚህ አጋጣሚ እኔ እንደ የተሰማኝን ነገር ነው ማውራት የምፈልገው ነገር አለ። ቪዲዮ እስከመጨረሻ ድረስ አይታችሁ አስተያየታችሁን ስጡኝ። አስተያየታችሁ ያስፈልገኛል። አንዲት ላይ ምን አለች መሰላችሁ? እንደዚህ ያኔ ቪዲዮ ታያለች ምናምን እንዲሁ ምንድን አለፋሽ? ለምንድን ነው የምትለፊው? ምን ሊያደርግልሽ ነው? እውነት በዚህ ብር አገኛለሁ ብለሽ ታምኛለሽ? እንዲሁ ምን አይነት ዋጅል ነሽ? እንዲሁ ስልክ ጋር ተገትረሽ አቀናብረሽ ቪዲዮ ሰርተሽ ቢቀርብሽስ? በዚህ በእኛ በአረብ ቤት ሰርተን ያላለፈልን እውነት በዩቲዩብ ሊያልፈልሽ አስበሽ ሆኖ ምናምን አለችኝ። በነገራችን ላይ አንድ ነገር ልንገራችሁ፣ ህልማችሁ ፍላጎታችሁን የምንም አይነት ሰው አነጋገር ሊሰብረው አይገባም። ለምን እኔ እንደዚያ ባለበት ሰዓት እውነት ለመናገር ምንም አልተሰማኝም። ስጀምረው አንስቼ ስባልበት ስለኖርኩኝ ማለት ነው። ዝም ብላ ጠንክራ ሰራ እንደሀረቦች ቤት እንደዚህ ዩቲዩብ ከፍታ እንትን ፍራንክ ሳረግበት በነበረ ሰዓት ያኔ እና አይገርመኝም። ልጅቱንም አልተቀየምኳትም። ገብታችኋል። ግን እንደናንተ እዚህ ቻናል ላላችሁና መክፈትም እየፈለጋችሁ ለሰው አፍ ለምትጨነቁ ምን ይሉኛል ለምትሉ መልስና እንትን እንዲሆናችሁ ፈልጌ ነው። ልጅቱን ምንም አላልኳትም። የኔ ቆንጆ ምንም አይነት ስራ ይሁን ዋናው እኔ ፍላጎቴ ምን ላይ ነው። ለምሳሌ ከማልፈልግበት ቦታ ላይ 30 ብዙ ብር ቢኖረው የማልፈልገው ስራ ላይ የማያስደስተኝ ስራ ላይ መቀመጥ ደስ አይለኝም፣ አልወድም። ለምን ያነ ነገር ካላስደሰተኝ መስራት የምንድነው ዋጋው? የምፈልገው ስራ የምደሰትበት ስራ መሆን አለበት። እኔ ቻናሉን ስከፍተው በጣም ስለምፈልገው ነው፣ ፍላጎቴ ስለሆነ ነው፣ ህልሜ ስለሆነ ነው። እና ለኔ መጨነቅ አይጠበቅብሽም። እኔ ራሴ ምን መስራት እንዳለብኝና ወዴት መሄድ እንዳለብኝ አውቃለሁኝ ብዬ መለስኩላት። ነገር ግን እናንተ ለምትጨነቁና ለሰው ምን ይለኛል ብላችሁ ለምታስቡ ሚዲያ ላይ ወጣ እኮ ይለኛል ብላችሁ ለምትጨነቁ መልስና እንደዚህ እንዳይሰማችሁ ለማለት ነው ውዶቼ። መስራት ባለባችሁ ስሩ። መስራት ባለብን ከሰራን መሳቅ ባለብን ሰዓት እንስቃለን ማለት ነው። ምክንያቱም እንደዚያ ነው። ሰላም